ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? ይህ ጂኤምኤም ቲቪ ነው። ፕሮግራማችን ደግሞ ጉዳያችን ነው። ጉዳያችን ዘወትር ሰኞ ምሽት 2 ሰዓት ወደ እናንተ ይደርሳል። የተለያዩ ርዕሶችን እያነሳን ነው የምንወያየው። በተለይ ሰሞኑን ስለ ቤተክርስቲያን ጉዳይ እየተነጋገርን ነው ከተለያዩ እንግዶች ጋር። ዛሬም ይሄንን ነው የምንቀጥለው። የዛሬ እንግዳችን መጋቢ አቢምሻው የምርቶች 7000 ቤተክርስቲያንን በመጋቢነት ይመራል። ከሱ ጋር ስለ ቤተክርስቲያን አንዳንድ ሐሳቦችን ያነሳን ቆይታ እናደርጋለን። እናንተም አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። ፓስተር እንኳን በደህና መጣህ። እንኳን ደህና ቆየህ። በጣም ደስ ብሎኛል ስላገኘው ከረጅም ጊዜ በኋላ። በጣም ብዙ ጊዜ ጥንት ነው በጣም የጥንቶች ነው። በተለይ የፑሽኪን የነበረው ፕሮግራም ላይ እዛ አሳተፍ ነበረ። በጣም የሚያስደንቅ ጊዜ ነበረ እና አስታውሳለሁ ሁሉ ጊዜ ፓስተር። እግዚአብሔር ደግሞ አሁን እዚህ ያደርሰውናል። አመሰግናለሁ ስለ ጊዜ። እኔም በጣም አመሰግናለሁ ስለ ግብዣ። አመሰግናለሁ ፓስተር። ሰሞኑን ስለ ቤተክርስቲያን እየሰራን ነውና የቤተክርስቲያን ጉዳይ እንዴት ነው በአሁኑ ሁኔታ ላይ ያለው እያልን ነው። እሱን ነው የምንቀጥለው። ከዛ በፊት ግን እንዴት እስቲ ወደ ጌታ መጣህ? ምክንያቶች ነበሩ ወይ? እሱን ላንሳ። እሺ፣ እኔም በጣም አመሰግናለሁ። ወደ ጌታ የመጣሁት እኔ ገና ልጅ ሆኜ ወጣት ሆኜ ነው። አክቹአሊ ያው ልጅ ወጣት ስል ለአቅመ ዩኒቨርሲቲ ከደረስኩ በኋላ ነው እና ከእምነት ጋር ከሃይማኖት ጋር በተያያዘ ነገር ምንም ብዙ መረዳት የለኝም። በቤተሰብም ደረጃ ያን ያህል ሃይማኖት ጠበቅ ተብሎ የሚያዝበት ቤተሰብ ውስጥ አይደለም ያደግኩት። እንዲሁ በተለምዶ ያሉ ነገሮች አሉ፣ ግን ብዙም አላውቅም። ስለ መጽሐፍ ቅዱስም ምን እንደሆነ ምን እንደያዘም ማውቀው ነገር የለም። ከዛ በኋላ ሃይስኩል አልፌ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ሕክምና ትምህርት ቤት ተመድቤ ገባሁ። ከዛ ነው እንግዲህ በጣም ልጅ ነኝ። 17 ዓመት ልጅ ነኝ የነበርኩት። ገባሁ እንደማንም ወጣት ያው ባለው ነገር ውስጥ የወጣን እየገባን ትምህርት ነው። ትምህርቱም ትንሽ ከበድ ይላል። ግን አንድ ፖይንት ላይ የሆነ ጊዜ ላይ ኤግዛክትሊ ይሄ ቀን ነው ይሄን ነገር ባልለውም በጣም ተስፋ አደርግ ነበር። እኔ በትምህርቴ ከልጅነቴ ጀምሮ አስፓይሬሽኖች ነበሩኝ በአካዳሚክሱ በትምህርትና አንዳንድ ተጽዕኖ የፈጠሩብኝ ነገሮች አሉ። ለሕክምናም ምርጫ እንዳስብ ያደረጉኝና በዛ አቅጣጫ ሁሌ አስባለሁ። የሆነ ተምሬ የሆነ ደረጃ ደርሼ እንዲምለው ብዙ ነገሮች ነበሩና ያ ሆፕ ነበር፣ ያ ተስፋ እንትን ይለኝ ነበር። ለህይወቴ ትንሽ ኢነርጂ ሰጠው ነበር ለማጠናው ለምንም ነገር። ግን ከገባው በኋላ ትምህርት ቤት አንድ ፖይንት ላይ እነዚህ ሁሉ ነገሮች የህይወት ትርጉም እንደማይሰጡ ነፍሴ ውስጤ ያውቀዋል። እና አንዳንድ ጊዜ ቁጭ ብዬ ሳስብ አጠናለሁ፣ ከብዳል ትምህርቱ ምናምን፣ ያን ስትራግል ሁሉ በዛ ሞቲቬሽን አልፋለሁ። ኦፍ ኮርስ ግን አስበውና ተመርቄ እዚህ ደረጃ እዛ ደረጃ ደርሼ ካልኩ በኋላ ያልቅብኛል። እና ያ ነገር የተደጋገመ አንዳንዴ ማሰብ ራሱ መፍራት ጀመርኩ። ሳስብ የዛሬ ትግሌ ትጋቴ ምናምን ዋጋ የሌለው እንዲመስለኝ ይሆናልና በቃ ውስጤ ትርጉም በማጣት ተመታ። በቃ ውስጤ እና እንዲሁ ላዩን እንሳሳቃለን፣ እንደ ወጣት እንጫጫዋለን እንጂ በጣም ዲፕ የሆነ የሚኒንግለስነስ ተስፋ ትርጉም የማጣት ነገር ውስጥ ገባ። ከዛ ደግሞ ተደራቢ የሆኑ አንዳንድ ቤተሰባዊ ጉዳዮች፣ አገራዊ ጉዳዮችም ሲደራረቡ ያ መንፈስ የበለጠ ውስጥ እንትናልና እኔ ጌታን ካገኘው በኋላ አንዳንድ ሰው ከሱስ ተፈቷል፣ አንዳንድ ሰው ከደዌ ተፈውሷል፣ አንዳንድ ሰው ከአጋንንት ስርዓት ነፃ ወጥቷል ጌታ ሲያገኘው። እኔ ጌታ ሲያገኘን ከህይወት ትርጉም አልባነት ነፃ ያወጣኝ። ልክ ጌታን ያወቅኩ ጊዜ እዛው ጥቁር አንበሳ ሆስፒታል ውስጥ ነው ትምህርት ቤታችን። ከፊት ለፊታችን ያኔ የአይኢሲ ቸርች እዛ ነበር ይሄን ከመስራታቸው በፊት። እና እንዲሁ እሑድ ቀን እኛ ዶርም ያለ ጌታን የሚያውቅ ልጅ ነበረ። ከሱ ጋር እንዲሁ ዝም ብሎ እንደ ቀልድ እንግሊዘኛም ነው ስብከቱ እንዲሁ እያልን ስንሄድ የመጀመሪያ ቀን የገባው ጊዜ ዶክተር ስቲቭ ስትሮስ የሚባል ሰው ነበር የሚያስተምረው። ያን ጊዜ ሲኒየር ፓስተሩ ባርክ ይባላል። እሱ ነበር ሁሉ ነገር ታስታውሳለህ? አዎ፣ በጣም የሚጠፋኝ አይደለም ኢንካውንተሩ ስለነበረ እና ሲያስተምር በቃ አንድ ተስፋ ህይወት ትርጉም ሊኖረው ይችላል የሚል ተስፋ። ከዛ የክርስቶስን ወንጌል ስሰማ በቃ ህይወቴ በክርስቶስ ሚኒንግፉል እንደሚሆን እየገባኝ ወንጌሉም እየሰማው ከዛ ስራት አወጣኝ እና ከዛ ጊዜ ጀምሮ ህይወት ትርጉም እንዳለው
እግዚአብሔር በእኔ ላይ ዓላማ እንዳለው ያ ነገር ገባኝ። እና እንግዲህ አንዳንድ ሰው ላይ ትገባው ይችላል ይሄ ስርዓት። ግን እኔ አሁን ዛሬ ሰዎችን ሳይ ከላይ አንዳንዴ አሁን አይተ እንደሆነ ቤተክርስቲያን ሰው ይዛችሁ ነው መስክሩ ሲባል ሰው ይዞ የሚመጣውን ሰው አይነት ታውቃለህ ወይ? ከመንገድ ላይ ወክ ምናምን እነዚህ ሰዎች ዴፊኒትሊ ጌታ ያስፈልጋቸዋል ወይ ደግሞ አንዳንድ ከአቅም በላይ በሆነ ሱስ የታሰሩ ሰዎችን ያመጣል። ልክ ነው፣ ጌታ ያስፈልጋቸዋል። ግን አንዳንዴ በጣም ከውጭ የተሟላለት ምናምን የመሰለው የምር እንደው ስታየው ኑሮ ያስቀና የሚመስለው ሰው ግን እኔ የነበረብኝ ትርጉም አልባነት እስራት የብዙ ሰዎች በቃ የስራታቸው መሰረት እንደሆነ ይገባኛል። እና እኔን ከዛ ነው ጌታ ይፈታኝ። ከዛ ጌታን አገኘው፣ የጌታ ህይወት ገባኝ፣ መንፈስ ቅዱስ ሙላትን አገኘው። እነዚህ ነገሮች በህይወቴ በቃ ህይወቴ ትርጉም እንዳለው በጌታ በክርስቶስ ኢየሱስ ህይወት ትርጉም አለው፣ ሚኒንግፉል ነው፣ ፐርፐዝ አለው የሚለው ነገር የጌታን ማዳን ያ እንግዲህ ከኃጢአት ነፃ መውጣቴ እነዚህ ነገሮች ሁሉ ናቸው ለካ ለዚህ ለህይወት ትርጉም መኖር ማስተዋል የሰጡኝና ብቻ በዚህ ሁኔታ ነው ወደ ጌታ የመጣሁት። ከዛ ያኔ ወንጌላዊ ነበረ ፓስተር ግርማ ወጋለ ጥምቀት ትምህርት አስተማረኝ። ከዛ ፕሮፌሰር አታላይ ቤት እሳቸው ቤት ነው የተጠመቅነው እኔና አንዳንድ እዛው ከሜዲካል ስኩል ፌሎሺፕ የነበሩ ልጆች። በዛ ሁኔታ ወደ ጌታ መጣሁ። እዛም የዲሳይፕልሺፕ ግሩፕ ነበረ፣ መጽሐፎች እናነባለን። በቃ በጥሩ ሁኔታ መንፈሳዊ እድገት ነበረን። በዚህ መንገድ ነው ወደ ጌታ የመጣሁት። እንደው ጌታን ባላገኘ ህይወት የጣፋንታ ይሄ ነበር ብለን ታስበዋለህ ወይ? በጣም ከኔ ጋር የነበሩ ጓደኞች ነበሩኝ ያኔ እንደዚሁ በኔው አይነት እድሜ ውስጥ ፐርስፔክቲቭ የነበሩ እና አንዳንዶቹ አሁን በህይወት የሉም። አንዳንዶቹም በቃ አይ ቲንክ ከህይወት እንነጋገር ስለነበር በህይወት ጉዳዮች ላይ አንዳንዶቹ የህይወት ትርጉም ለማግኘት ፍልስፍና ውስጥ ምናምን ገብሱስ ውስጥ ገብተው አሁን ጥሩ ያልሆነ ህይወት ውስጥ ያሉ ሰዎችም አውቃለሁ በዚህ ጊዜያቸው ማለት ነው። እና እኔም ወደዛው ነበርኩ ለእውነት ሜቢ ጨክኜ ተግቼ በዛ ነገር ፐርሲው ባረግም ቀስ እያለ ሞቲቬሽን የሚጠፋ ይመስለኛል። በቃ ትርጉም በሌለው ነገር ብዙ አትሮጥም። ስለዚህ ትርጉም የምታገኝበት አቅጣጫዎች ወዲያ ትላለህ፣ ባክነህ በሆነ ነገር ስርዓት ውስጥ ወድቃልና እጣ ፋንታዬ ወይ በጤናማ አይምሮም ልቀጥል አይመስለኝም። ምክንያቱም ከባድ ጥያቄ ነው። የህይወት ትርጉም እግዚአብሔር ብቻ የሚመልሰው ጥያቄ ነው። ለሱ መልስ ፍለጋ እኮ ነው ሰው አንዴ ፍልስፍናው ጋር፣ አንዴ ሱሱ ጋር፣ አንዴ ኢንተርቴይንመንቱ ጋር በዛ እያለ ህይወትን በማያጠቅም ነገር ታስሮ በስራት ላይ ስራት ሆኖ መጨረሻ ላይ የእግዚአብሔርን ቃል እንደሚል ለኃጥእ ተስፋው ህይወቱን ማጥፋቱ ነው ይላል። ተስፋው ህይወቱን ማጥፋት ነው። አንተ በቃ መሞት ከሆነ የመጨረሻ ተስፋ እዛ ጋር ደረጃ ከደረስ አደገኛ ነውና እኔ ከዛ ነው ጌታ የታደገኝ። እኔ ለኔ ትልቅ ዴሊቨራንስ ነው፣ ለኔ ትልቅ ፈውስ ነው። ያ በአካል ታማሚ አልነበርኩም፣ ሌላ የተወሳሰበ ህይወት አልነበረኝም፣ በጣም ውስብስብ ያለ ኢየሱስ ህይወት ውስጥ አልነበርኩም። ልጅ ነኝም፣ በህይወትም በኑሮም ውስብስብ ያለ ነገር የለኝም። ግን ከዚህ ትልቅ መከራና እንትን ጌታ ፈታኝ፣ በቃ ትርጉም ሰጠው ለህይወቴ። የማይታይ ህመም ነው። በጣም ብዙዎች የሚታመሙበት ዚስ በጣም ብዙዎች የማናቅላቸው። አንዳንዴ አንተ የታመመ ሰው ይጸለይለት ብለህ ይዘው ትመጣለህ። ተጽዕኖ ያለበትን ሰው ነፃ ይውጣ ይዘው ትመጣለህ። በአንድም በሌላም ሁኔታ ወደ ጌታ የምታስጠጋበት የሚታይ ምክንያት ያለው ሰው። እንደዚህ አይነት ሰው ግን ታመመም አትለውም፣ መድኃኒትም ያስፈልገዋል ብለህ አትለውም። እሱም እንደሚያስፈልገው አያስመስልም፣ በውጫዊ ነገሮች ራሱን እየሸፋፈነ እና እኔ በዚህ አጋጣሚ እንዲህ አይነት ስውር ህመም ያለባቸው ሰዎች ኢየሱስ ይፈታል። ኢየሱስ የህይወትን ትርጉም ይሰጣል። እኔ ተጠቃሚ ነኝ ከዚህ ነገር። ትርጉም ሰጥቶታል ለህይወቴ፣ ተስፋ ሰጥቶታል ለህይወቴ። ብዙ ምንም የጎደለኝ ነገር አልነበረም። በዛች ደረጃ ተማሪ ነኝ፣ ትምህርት ቤት ነው የምኖረው፣ የምበላው የምጠጣው፣ ቤተሰብ ይደግፈኛል። ምንም ሌላ ጣጣ ቅራቅንቦ የለብኝም። ተምሬ አንድ ደረጃ ደርሼ አስፓየር ማድረግ ነው። ልጅ ነኝ፣ ብዙ ደረጃ እንደምደርስ እየታሰበኝ መማር የነበረው
በዛ መካከል ግን ህይወት ትርጉም ሲያጣ አስበው፣ ህይወት ትርጉም ሲያጣ ክሮኒክ ነው የማይፈወስ በሽታ መመታት በለውና ብዙዎችም ተስፋ ከሚሰጥ ህይወት ወጥተው የሚወዳድቁት በብዙ ነገር ስርዓት ውስጥ የሚወድቁት እቺ ህመምን ስለማያውቋት ስለማይታወቅላቸው ነውና እንዲህ አይነት ሰዎች ወደ ጌታ ቢቀርቡ ወደ እግዚአብሔር መንፈስ ወደ እግዚአብሔር ቃል ቢጠጉ የወንጌል እውነት ቢሰሙ እንዲህም አይነት ችግር ያለባቸውን ሰዎች ለወንጌል እድል ብንሰጣቸው ፈውስ አለ ነው የምለው። እኛ መልእክታችን እናስተላልፋለን። እናንተ ደካሞች ሸክማቸው የከበደ ወደ እኔ ነው ብሎ ጌታ ተናግሯል። ሸክም የከበደባችሁ መልስ አለ ጌታ ጋር እንድትመጡ እንጋብዛለን። ከዛ የሕክምና ትምህርትን አቋረጥክ? አልጨረስክም? አልጨረስኩም። ለምን? ቀጥተኛ መልስ የለውም። ምንድነው የሆነው? በቃ ወዲያው በዛ ለውጥ ውስጥ በጣም ራዲካል ነበር ለውጤ እና የወንጌል ኃይል ገባኝ። ወንጌል ምን ያህል ጥልቅ ጥያቄ እንደሚመልስ እየገባኝ ሲመጣ ያንን ወንጌል በሰፈሬም በአካባቢም ባገኘሁት ወደ ማገልገል ጀመርኩና በዛ ፍሰት ውስጥ ሆንኩኝ። እማራለሁ ትምህርቴንም። በኋላ ግን አሁን በዚህ ኢንተርቪው ብዙ ጊዜ ያው ጉዳያችን ከቤተክርስቲያን ጋር ስለሆነ እንደው ጊዜ ሰፊ ጊዜ ያስፈልገዋል። እሱን አንድ ቀን እናወራለን። እንዲያውም ከጥሪ አንጻር በተለይ አንዳንድ ሰዎች በተሳሳተ መንገድ ኢንስፓየርድ ይሆኑበታል። ህይወቴ የጀብድ ይመስላል አንዳንዴ እንትን ብሎ ለጌታ ብሎ እንደዚህ የጀብድ ነገር የለውም። ለጌታ አረኩለት የምለው ነገር የለም። ምንም ብናረግለት ከመስቀሉ በላይ እሱን የምንተካበት ነገር የለም እና እንደው እንደ ጀብድ የሚታይብኛል አንዳንዴ። ግን ጀብድ የለበትም ይሄ ነገር። በዛ ሂደት ውስጥ ነው የጌታ ጥሪ እየተረዳው መጣው እና ከጥሪው ጋር በተያያዘ በሄድኩባቸው መንገዶች ሙሉ በሙሉ የጌታን ወንጌል ወደ ማገልገል ከጥሪውም አንጻር እግዚአብሔር ከተናገረኝ ጥሪም አንጻር ለዛ ውሳኔ እግዚአብሔር በጸጋው ረድቶኝ እዛ ውስጥ ገባው። ግን ወደፊት በደንብ በተለይ ጥሪም በተመለከተ ወጣቶች አሁን አንዳንድ ጊዜ ስፔሻሊ ዚስ ዴይስ አለ እግዚአብሔር ወጣቶችን ያስነሳል። መንፈስ ቅዱስም ሲመጣ ወጣቶቹ ላይ በጣም እንደሚንቀሳቀስ ይናገራል እግዚአብሔርም ቃል እና ያ እግዚአብሔር መንካት ሲመጣባቸው ከምድራዊ ኃላፊነታቸው ጋር ሚዛን ጠብቀው ጥሪን የማስተናገድ ነገርን በተመለከተ በሰፊው እናወራው ይመስለኛል። እኔ ግን በዚህ መንፈስ ውስጥ ነው ወደ አገልግሎት የወጣው። ልክ ነህ። ትምህርት ይፈልጋል። አንተ ትምህርት አቋርጠህ ወጥተሃል ማለት ሁሉም ይውጣ ተብሎ መታሰብ የለበትም። መሰረታዊ ትምህርት ይፈልጋል። እውነትህ ነው። በተለይ ጥሪ በጣም ወሳኝ ነው። እንዳልከው ከስራ ጋር ከትምህርት ጋር እንዴት ነው አንድ የሚደረገው? እሱ እንዳልከው ትምህርት ይፈልጋል። ምናልባት እድል ይኖርናል ሌላ ጊዜ በሰፊው አገልግሎትና ጥሪ ላይ የምንመጣበት ይሆናል። ብርቶቹ 7000 ቤተክርስቲያን መቼ ነው የተመሰረተው? ቀኑ ጊዜው ስንት ዓመት ሆነው? በርናባስ የሚል ነበር መጀመሪያ። እስቲ ትንሽ ከዛው ጋር ነው ሄደው። በቃ እንግዲህ ያኔ ወደ ሰፈሬም ተያያዥነት አለ። የነበርኩበት አካባቢ የቤት ፕሮግራሞች ነበሩ። ከዛ ወንጌል እንሰራለን፣ እንሰብካለን። ሰው ወጣቱ በጣም ጥሩ መነቃቃት የነበረበት ጊዜ ነበረ። እግዚአብሔር መንፈስ በጥሩ ሁኔታ ይንቀሳቀስ ነበረ። ጊዜው የሚገርም ጊዜ ነበር። ያው አንተም ታስታውሰዋለህ። እና በዛ ነገር ውስጥ በቤት ለቤት ፕሮግራሞች ጀመርን። ሰዎችን እንመሰክራለን። ያን ጊዜ እንደ ቤተ ክርስቲያንም ብድግ ብለህ ክፍት የምታደርገው ነገር የለም። ዘመኑም ጊዜውም ሁሉም ነገር እንዳሁኑ አልነበረም። ስለዚህ ጌታን እንመሰክራለን፣ ያሉ ቤተክርስቲያኖች እንወስዳለን። እኔ ብዙ ጊዜ ጌጃ ቃለ ሕይወት የተለያዩ አካባቢዎች እንወስዳለን። እዛ አካባቢም እንደዛ አይነት በዛች ቤተክርስቲያን የሚገለገሉ በጣም እኛን የሚያገለግሉ ቤተሰቦች ስለነበሩ ብዙ ጊዜ ከነሱ ጋር እየመሰከረን ከሰፈር ወደዛ ነው የምንወስደው። በኋላ ያው ከጥሪው ጋር የእግዚአብሔርን ቃል እንደማስተምር እግዚአብሔርም በቃሉ ብዙ ነገሮች ሲያስተምረኝ እና ማስተማር እንዳለብኝ ሲገባኝ በጥቂት ህብረቶች እያስተማርኩ ጀመርኩ። አንድ እኛው ሰፈር ያለ ወዳጃችን መኝታ ቤቱ ጥቂት ሰዎች ሆነን እኔ ያስተምራለሁ። ጌታን የመሰከርኩለት አንድ ወንድም ነበረ። ከእሱ የእሱም ጓደኛ ነበረች። እነሱ ወደ ጌታ መጥተው 2 3 4 5 እየሆንን የእግዚአብሔርን ቃል አካፍላለሁ፣ አስተምራለሁ። ያው ጥሪው ጸጋው እንዳለኝ እየተረዳው ስመጣ እግዚአብሔርም ሲናገረኝ
በማስተምረውም ነገር ፍሬ እያየው ስመጣ በዛ ሁኔታ እየጸለይን ሄድን። ከዛ እንግዲህ በተለያዩ የእግዚአብሔር የምሪት መንገዶች ወደ አጥቢያ ተከላ ገባን። በጣም አስፈሪ ነበር ያን ጊዜ። ትዝ ይልሃል ያን የነበረው መንፈስ ከቤተክርስቲያን ሌላ ቤተክርስቲያን መትከል ማለት በጣም ከባድ ጊዜ ነበረ። ተገነጠለ አስገነጠለ የነበረው የአየሩን መንፈስ ያ ስለነበረ እንደዛ አይነት ነበርና በጣም ፈራ ነበር። እኔ ጌታ ሆይ እኔ የትም ቦታ ማገልገል እችላለሁ፣ አንተን ላገልግልህ እንጂ የሰጠኸኝን ነገር ልስጥ እንጂ እኔ እዚህም የሚባለው ነገር ትርፉም ኪሳራውም አይገባኝም። በእንቅስቃሴ ጌታን ማገልገል፣ ቃሉን ማስተማር፣ ሰዎች እንዲታነጹ ነው የምፈልግ የነበረውና ግን ጌታ ኢየሱስ መጽሐፍ ሳጠና አንድ ቃል ሰጠኝና ትዝ ይል እንደሆነ የተወሰኑ የእስራኤል ነገዶች ከዮርዳኖስ ወዲህ 2 ነገድ እኩሌታ ወርሰው ነበር ወደዚህ፣ ሌሎቹ ደግሞ ተሻገረው ነው የሚወርሱትና ሙሴ ምን አላቸው? ወንድሞቻችሁን አውርሱ መጀመሪያ አላቸው። ወደዚሁ አውርሷቸዋል ሳይሻገሩ። ከዛ እነሱ ሄደው ተዋክተው አውርሰው ወገኖቻቸውን አውርሰው ወደ ርስታቸው ተመለሱ ከዮርዳኖስ ወዲህና ጥቂት ከቆዩ በኋላ መሰዊያ ሰሩ። ጎዲ ሜዳ ከዮርዳኖስ ማዶ ግን እስራኤል የሚሰዋበት የሴሎ መሰዊያ ነበር። እዛ ያለ መሰዊያ ነበር። ከዛ ወዲያ ማዶ ያሉት 10 የእስራኤል ነገዶች በጣም ተበሳጩ። 9 ኮሌታ ነገዶች እንዴት ሌላ መሰዊያ ተተከላላችሁ? ይሄ አካን ያን ያመጣብን ጣጣ አንሶን ነው ወይ እናንተ ደግሞ ሌላ ብለው እንዲያውም ጦርነት ሊገጥሟቸው ሲሉ ሽማግሌ ይላክ ተባለና ሽማግሌ ተልኮ ጠየቋቸው። ለምንድን ነው ሌላ መሰዊያ የሰራችሁ ሲሏቸው እኛ ዮርዳኖስ ወንዝ በመካከላችን ስላለ እኛ 2 ነገድ እኩሌታ እዚህ ነን፣ እናንተ ደግሞ ዳን ሮቤልና የምናሴ ነገድ እኩሌታ እዚህ ነን፣ ሌላው ደግሞ 10 ነገድ ተኩሉ እዛ ነው። አንድ ህዝብ ነን፣ አንድ አምላክ ነው የምናመልከው። ግን ዮርዳኖስ ወንዝ መሃላችን ስላለ ትውልድ ሲተካ እኛ ስናልፍ ሌላ ህዝብ እንዳንባባል ምስክር እንዲሆን ነው እንጂ አንሰዋበትም። ምንሰዋው በበዓላቱ ወደዛ እየመጣን ነው፣ ወደ ሴሎ እየመጣን ነው። ይሄ ግን ለምስክርነት ነው፣ ትውልድ ተሻጋሪ ምስክርነት እንዲሆን። ይህን ሳነብ እግዚአብሔር በቃ በሌላ መሰዊያ አትሰዋም፣ በትውልድ የሚሻገር ነገር እንድትሰራ ፈልጋለሁ። የምፈልገው ነገር አለ፣ በአንተ ሁኔታ ልጅን ልገልጥ የምፈልግበት ነገር ስላለ ብሎ በተሰጠኝ የወንጌል ራእይ ነው። የመጀመሪያ በርናባስ በዋነጌስ የቃል ኪዳን አገልግሎት በሚባል በአገልግሎት ደረጃ ጀመርን። ከዛ በኋላ የወንጌል አማኞች የምርጦች ሰባች ቤተክርስቲያን በአንደኛ ነገሥት 18-19 ላይ ባለው ብቻዬን ቀርቻለሁ ሲል ኤልያስ እግዚአብሔር ለባኦል ያልሰገዱ በጉልበታቸው ያልተንበረከኩ በከንፈታቸው የሚያሳሙትን 7,000 አስቀርቻለሁ በሚለው የቅሬታን መንፈስ ሁሌ ለጌታ የሚገዛ ጌታን ማዕከል የሚያደርግ ትውልድን ለጌታ በማዘጋጀት ራእይ ወንጌል አማኞች ትምህርቶች ቤተክርስቲያን ተተክላ ከዛ በኋላ ህጋዊ ፈቃድ አግኝተን ያው አሁን ከ25 ዓመት በላይ ሆኖናል በጌታ ስራ ውስጥ። በጣም መልካም ነገሮችን ጌታ አድርጓል በመካከላችን። የተናገረውን ነገር ለመፈጸም ታማኝ የሆነ አምላክ በእኛ ሁኔታ ራሱን ሲገልጥ አይተናልና ይሄ ነው የቤተክርስቲያን አተካከል ሂደታችን። በጣም ደስ ይላል ፓስተር። 25 ዓመት ከዛ በላይ ቀላል አይደለም ይዞ መሄድ። ሆነ ለመናገር እግዚአብሔር ረድቷቸዋልና ትልቅ ስራ ነው። ምናልባት እንደው አንተ በዳንክበት ወቅት የነበረው መንፈሳዊ እንቅስቃሴና አሁን ያለው መንፈሳዊ እንቅስቃሴ እንዴት ታየዋለህ? ምን አግኝተህበታል ብዬ እስቲ ልጠይቅ። እኔ ጌታን በተቀበልኩ ጊዜ የነበረው መንፈስ ያው አንተም መሀከሉ ነበርክ ታውቀዋለህ ያን ጊዜም እና እውነት ነው። ያው በዛም ጊዜ የሚሰራው በዚህም ጊዜ የሚሰራው መንፈስ ቅዱስ ነው። ግን የመንፈስ ቅዱስን ስራ አንዳንድ ጊዜ አይተህ እንደሆነ ሰው ልብስ አማረብህ ሲባል ከመስቀያው ነው ይባላል። ልብሱ ያው ከኔ ነው ጉዳይ ከመስቀያው ነው እና ያው አንዱ አይነት ልብስ ነው። አንዳንድ ሰው ሲለብሰው በጣም ሞገስ ይሰጠዋል ልብሱ። አንዳንድ ሰው ሲለብሰው ደግሞ
ሞገስ አይሰጠውም ለልብሱ እና መንፈስ ቅዱስ ያው ነው በዚያም ዘመን በዚህም ዘመን የሚሰራው። ግን አንዳንዴ ከመስቀያው ብልሽት የተነሳ ይፈጠሩ ነገሮች አሉና ያን ጊዜ በስሱ ለመናገር በጣም ኦተንቲክ ነው። ብዙ ነገር እውነተኛ ነው። እንትን ያለው ነገር ድካም አለ። ሁሉም ሰው ጋር ያለ ድካም አለ። ሰው በኃጢአት ይወድቃል። አንዳንድ ድካሞች አሉበት። ግን ኦቴንቲክ ነው። ልቡ እውነተኛነት ነበረ። ከዛ በተጨማሪ ደግሞ ጥልቀትም ነበረው፣ ዴፕስ ነበረው። እንዲሁ ላይ አልነበረም። እንዲያውም ያን ሰሞን አንተም ታስታውሰው ይሆናል ትልቅ ችግር የነበረው አጉል ጥልቀት ውስጥ መግባትም ነው። አንዳንዴ በቃ ቃሉንም ልጥጥ አድርጎ የሆነ ማመሳጠር ወይ መንፈሳዊ ልምምድን የሚሆን ነገር ማድረግ ጥልቀት ይፈልግ ነበር። እንዲሁ ላይ አልነበረም። ዋጋም ይከፈል ነበር ለዛ። በጣም ቅዱሳኑ ወጣቱ ዋጋ ይከፍል ነበር። እኔ ትዝ ይለኛል መጽሐፍ ቅዱስ ይዘን ትምህርት ቤት ሁሉ እያለን ማለት ነው ጥቁር አንበሳ እያለን ትንሽ ጊዜ ካገኘን ሬንዴቡ ትዝ ይልሃል? እዛች ጥቁር አንበሳ ፊት ለፊት ሬንዴቡ ካፌ መጽሐፍ ቅዱስ ይዘን ገብተን ወጣቶች፣ ወንድ ሴት ወጣቶች 3-4 ሰዓት ላይ በአንድ የመጽሐፍ ቅዱስ ክፍል እኮ አውርተን አንዱ በቃ ትልልቅ ነገር የተነጋገርን ማለት ነው ጊዜ የምናሳልፍበት ጊዜ አለ የነበረ። ጥልቀት አለ። ለቃሉ ፍቅር ነገር ነበረ። በጣም ዴፕስን መፈለግ አለ። ከዛ ባለፈ የክርስቶስ ማዕከላዊ በቃ ማዕከል ክርስቶስ ነው። እኔ ትዝ ይለኛል ብዙ ትልልቅ ስራዎች ይሰራሉ በምንሄድባቸው ቤተክርስቲያናት፣ በፌሎሺፖች፣ በምን ግን ሁሉ ነገር ክርስቶስ ጋር ነው ያለው። እኔ በዚያ ጊዜ በእግዚአብሔር በፈውስ ጸጋ ቀብቷቸው የተነሱ ሰዎች፣ በትንቢት ጸጋ የተቀቡ ሰዎች ነበሩ። እኔ ትዝ ይለኛል እነ ወንጌላዊ ታሪኩ ቴድሮስ አይነት ሰዎች ትልልቅ እግዚአብሔር ግን ስማቸው ተነስቶ እኮ አያውቅም። ክርስቶስ ነው እኮ የሚታየው። እኔ ትዝ ይለኛል ጥቁር አንበሳ ተማሪ ሆነን ሙሉ ወንጌል ቀጠና 2 የቅዳሜ አገልግሎት ላይ አንዴ ሄደን በአይናችን ያየነው ተአምራት ማለት ሚራክል ፊት ለፊት የፈውስ ሚራክል ፕሮግራም እየተመራ ነው የሆነው። ምንም ግርግርም አልተፈጠረም። ሰውየው ተፈወሰ። እሱ አንድ ነው። ብዙ ሰው ነው የተፈወሰው፣ ከአጋንንት ነፃ የወጣው። አጋንንት ሲያስጨዋቸው ተይዞ ነው የሚወጣው ወደ ውስጥ ነው የሚገባው። አዳራሽ አለች፣ ወደዛ ተይዛን እንጂ አሁን እንደ ገድል የሚታይ አይነት ነገር አልነበረም። የእግዚአብሔር እጅ እንደምትሰራ ይታወቃል። ያ ክርስቶስ ማዕከላዊነት አለ እና እኔ ያኔ ሆይ ሆይ ሲባል የተባለለት ሰው የለም። ትልልቅ ነገር የተገለጠ እነሱም ራሳቸውን የገዙ ሰዎች ናቸው። ህዝቡም ደግሞ አይኑ ወደ ጌታ የነበረበት ጊዜ ነው። የክርስቶስ ፍቅር ነበረ በቅዱሳን መካከል። የእውነት ጥሩ ፍቅር ነበረ እርስ በርስ የነበረው ነገር። እነዚህ እንግዲህ መስቀያ ዋየህ ያኔ የነበረው የሰው ልቦና ቅኝት ይመስለኛል። ከስደትም አልፎ የመጣ ትውልድ ነበረ። አዲስ የሚመጣው ነገር በዚያው መሰረት ላይ ነው የተተከለውና ነው አሁንም የእግዚአብሔር መንፈስ ያው ነው፣ ይሰራል። አሁንም ድንቅ ያደርጋል። አሁንም እውነቱን ያበራል። ግን አሁን ኦቴንቲሲቲ በጣም ውድ ሆነ። ኦቴንቲክ ነገር የለም። ይሄ እውነት የምታደርገውን ነገር ለእውነት ለክርስቶስ ብለህ ለጌታ ያ ኦቴንቲሲቲ የለም። በጣም ብዙ ማስመሰል ነገሮች አሉ። እንዳልኩ የክርስቶስ ማዕከላዊነት ጥልቀት የለም። በቃ አሁን ሁሉ ነገር ላይ ነው። በቃ ግርግር ነው። በላይ የሆነ ነገር ነው ያለውና ሻሎ ነው ብዙ ነገር። ለዴብስም እንትን የሚል የለም። አንድ ፕሮግራም እንኳን እኮ እንትን ረዘም ካል እኮ የለም። መሬት ላይ ቁጭ ብለን 2 ሰዓት የእግዚአብሔርን ቃል ተምረን እናውቃለን። 2-3 ሰዓት ለዛውም ያን ያህል ካሪዝማቲክ ቲቸርም ሆነው አይደለም። ህልውናው አለ። ቃሉን ይወግደዳል፣ ይከበራል። እንደዛ እና ያ ጥልቀትን የመፈለግ ከእግዚአብሔር ጋር የመጣበቅ ነገርም የለም። ግን መንፈስ ቅዱስ አለ። የሚያሳምረው ግን የመንፈስ ቅዱስን ግርማና ውበት የሚገልጠው መስቀያው እኛ ነን። ያኔ የተቀበለው ልብና አሁን የተቀበልንበት ልብ በሁለቱ መካከል ያለ ልዩነት ይመስለኛል። አሁን ምንድነው ምክንያቱ? ፓስተር እያሰብኩ ነበረ ለዚህ ነገር መፈጠር እንደ ምክንያት የምናነሳው ከአስተማሪ ነው፣ ከተማሪ ነው፣ ከዘመኑ ነው? ምን ሆኖ አገኘው? ሁሉም የራሳቸው ድርሻ አላቸው ብዬ አስባለሁ። ግን ዋነኛው ምክንያት እኛው ነን፣ መሪዎች፣ የአመራር
ጉዳይ ነው ብዬ ነው የማስበው። እንግዲህ አሁን የመጣው ሁኔታ በራሱ የመጣ አይደለም። በዚያ ጊዜ ያለውን ነገር አስጠብቆ የሚሄድ ያንን ኦቴንቲሲቲ፣ ያንን እውነተኛነት፣ ያንን ጥልቀት፣ ያንን የክርስቶስ ማዕከላዊነት፣ ያንን የክርስቶስ ፍቅር አስጠብቆ መሄድ አልተቻለም። በአመራር ደረጃ መፈረካከስ ተጀመረ፣ በብዙ ነገሮች መወሰድ ተጀመረና መጽሐፍ ቅዱስም ሲናገር አይተ እንደሆነ ዘጸአት 32:25 ላይ ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋልና ይላል። የህዝብ ጣዖት ሲያመልክ ህዝቡ ነው ጣዖት ያመለከው እንትን ያለው፣ ግን ማን ነው ለዛ ነገር መሰረታዊ ምክንያት? እነሱ ሙሴ ሲዘገይባቸው ይሄ ሰውዬ የት እንደገባ አናቅም፣ እስቲ ናና ጥጃ ጣዖት ስራልን በሱ እንንቀሳቀሳለን ሲሉ እሱ ወርቅ ሰብስቦ ከነሱ ጣዖት ሰራላቸው። አንዳንድ ጊዜ ዘመኑ ይዞ የሚመጣውን እንዳልከው ነው። ተማሪው ሰውም ዘመኑም ይዞ የሚመጣው ነገር አለ። እንደዚህ አይነት ግፊት ያመጣል። አሁን ሙሴ ነው መሪያቸው። እሱ ግን በእግዚአብሔር ምክንያት ነው ተራራ ላይ የቆየው፣ ለዛውም ለነሱ ህግ ለማምጣት። ግን ያን ሚስ አንደርስታንድ አድርገው አንዳንድ ነገር ሲዘገይ አንዳንድ ነገሮች እንደምንፈልገው ሳይሆን ግፊት ይመጣል እና አመራር ላይ የሰዎች ግፊት፣ ፒፕል ፕሬሸሮች ይመጣሉ። የሰው ግፊት ይመጣል፣ የዘመን ግፊት ይመጣል። የሁኔታ ግፊት ሲመጣ አሮኖች ጥጃ እናዘጋጃለን፣ ከዛ ህዝቡ ይነወራል፣ ህዝቡ ላይ ይታያል። የተደመጠው እኮ የአሮን የማቅለጥ ስራው አለ። ሙሴ ከተራራ ላይ ያደመጠው እግዚአብሔርም የነገረው ይሄ ጩኸት የምንድን ነው? ይሄ ድምፅ የድል ነሺዎችም የድል አድራጊዎችም የድል ተነሺዎችም ድምፅ አይደለም። በቃ ያ አመፅ ድምፅ ነው። የሚወጣው ድምፅ የሚወጣው ቮይስ ከተነወረ ህዝብ የሚወጣ ቮይስ ይታወቃልና አሁንም በህዝቡ መካከል ያለውን ድምፅ እንሰማለን። ግን ምንጩ ማን ነው? አሮን ነው። እና ያን ጊዜ ባለፍንበት ሁላችንም ተጠያቂዎች ነን። በዚህ ነገር ላይ የነበረውን ኦቴንቲክ ስፒሪት የነበረውን የእግዚአብሔርን ነገር በሚገባ መንገድ ይዘን ለትውልዱ በትክክል አለማሻገራችን፣ በራሳችን የውስጥ ኢንፋይት፣ የውስጥ ፖለቲካ፣ የውስጥ ግርግር መያዛችን አሁን ለተፈጠረው አሁን እንዳልከው የዚህ ዘመን መንፈስ ለምንለው ከእግዚአብሔር ነገር ጋር በተያያዘ ላሉት ክፍተቶች እኔ መሰረታዊ ተጠያቂ ያኖላሉ። የራእይ ቤተክርስቲያናትን ስትመለከት ጌታ ለማን ነው የጻፈው? ለሎዶቅያ ቤተክርስቲያን ምእመናን አይደለም የጻፈው እኮ። በሎዶቅያ ያሉት መላእክት ጻፍ መልእክተኛው እና እዛ ላይ ላሉት መሪዎች ነው የተጻፈው። ይሄን ቸል ብላችኋል፣ እንደዚህ ብላችኋል እያለ የተናገረው። ስለዚህ ጌታ ተጠያቂ የሚያደረገው በነዛ መልእክቶች ውስጥ መልአኩን ነው፣ እዛ ያለውን ሊደርሺፕ ነው። እና ተጠያቂው እኛው ነን፣ መሪዎች ነን። እንግዲህ በኋላ ወደ መፍትሄው ስንመጣ አንዳንድ ነገሮችን እንነጋገራለን። ግን ሁሉም አስተዋጽኦ አለው። ግን አሁን የህዝቡን በሙሴ መዘግየት ተስፋ መቁረጥ፣ ማመፅ፣ በዘመኑ የነበረውን ግፊት ወደ ይህን ግፊት የመጣበትን በቃ የሚተካ ነገር ስጠን፣ እኛ እንደዚህ የተገየ ነገር አንፈልግም፣ ወዴት እንደሆነ አናቅም የሚለው ግፊታቸው አሮን ለዛ ነገር መሸነፉ እና በቤተክርስቲያን ሂደት ውስጥም ይሄ ተፈጥሯል። አንዳንዴ ዘመኑ ይዞት የመጣው ነገር የመጣው ትውልድ ይዞት የመጣው ነገር ምናምን ማስተናገድ ነበረብን፣ ጣዖት መስራት አልነበረብን። ግን በዛ ግፊት ተሸነፍን መሪዎችና ያ ነገር ነው አሁን ዛሬ የሚታየውን ነገር እየሰራ ያለው። ሁሉም የራሱ ድርሻ ቢኖረው የመሪዎቹ አንድ አለመሆን በተለያየ መንገድ መከፋፈል ራሱ አቅም አሳጥቶ ሶሻል ሚዲያ ውስጥ አስተዋጽኦ የለውም ፓስተር? አሁን በተለይ በፊት ምናልባት ብዙ ጓዳ ችግሮች ሊኖሩ ይችላሉ። አደባባይ መውጣት እድላቸው በጣም ትንሽ ነው። ምናልባት ይሄ አንድ አስተዋጽኦ አይኖረውም የምታይበት አለው? በደንብ አለው ኦፍኮርስ። ግን እኔ መሰለህ ሶሻል ሚዲያ እንደ አጉሊ መነጽር ነው፣ ማይክሮስኮፕ ነው። አሁን በማይክሮስኮፕ አንድ ጀርም ታያለ፣ በባክቴሪያ ወር ቫይረስ ታያለ እና ያ ባክቴሪያ በዛው ሳይዙ እኮ ነው ሰውነትን የሚበላው። ግን በማይክሮስኮፕ ስታየው አተልቆ ያሳያል። አተልቆ አሳይህም አላሳይህም፣ ባክቴሪያው ግን ስራውን ይሰራል።
አሁን ሶሻል ሚዲያው አተልቆ አሳየው እንጂ በሽታው ሶሻል ሚዲያው አይደለም። ሶሻል ሚዲያው ሳይሆን በሽታው እሱ ነገሮችን አተልቆ ማሳየት ነው የፈጠረው። አንዳንዴ ሚንሱ ላይ የቱ ነው ሶሻል ሚዲያው ያጎላል፣ ያሰራጨብን፣ ያሰፋብን በሽታው ምንድን ነው? እዛ ላይ እኮ መልካም ነገር ቢታይ እኮ መልካም አድርጎ ያጎለዋል። እና እሷን ነው ምንሸሻት። አሁን አንዳንዴ ሶሻል ሚዲያ ግን ምንድን ነው በራሱ ሶሻል ሚዲያ ያመጣው ነገር የለም፣ በእኛው ነው እኛው ጋር ያለው ነገር ነው። ስለዚህ ያቺ ባክቴሪያዋ ያቺ በሽታችን ምንድን ነች ብንል ሶሻል ሚዲያውን ለበጎም መጠቀም እንችላለን። እኔ በቅርብ በዲጂታል ኢቫንጀሊዝም ብዙ ሺህ ሰዎች ወደ ጌታ የመጡበትን ምስክርነት ሰምቻለሁ። ዲጂታል በሶሻል ሚዲያ ኢቫንጀሊዝም አሁንም ኔክስት ይር የታሰበ ትልቅ የዲጂታል ኢቫንጀሊዝም ካምፔን አለ ኢትዮጵያ ውስጥ፣ በጣም ትልቅ አገር አቀፍ። ያን የተጠቀሙበት የነቁ ሰዎች አጉልተን የምናሳየው ባክቴሪያውን ሳይሆን ባክቴሪያውን የገደለውን ያሸነፈውን ኢየሱስን ነው ወንጌልን ነው ብሎ አጎልተውን ብዙ ሰዎች በዲጂታል ኢቫንጀሊዝም ወደ ጌታ መጥተዋል። እስካሁንም በተለይ አረብ ሀገር ምናምን በጣም ብዙ ሰዎች ወንጌልም እና ሚስዮና የማይገባበት አካባቢ በዲጂታል ኢቫንጀሊዝም ብዙ እና ዋናው ነገር በሽታችንን እንወቅ፣ እንቀበል። እሱን ካለብን እሱ እየጎላ ያመጣል ነው ዛሬው ጉልቶ ያሳየናል። ስለዚህ እሱ ማስተዋጽኦ አለው። ግን ከበሽታችን እንጀምር። እሱን ብናጸራ ሶሻል ሚዲያውን ማሳየት የሚገባውን ክርስቶስን እንዲያሳይ ብናረገው፣ ወንጌልን እንዲያሳይ ብናረገው ትልቅ ለውጥ ያመጣል። ግን ያው ከአያያዝ የተነሳ ችግሮች አሉ። እንግዲህ በርካታ ምናልባት ችግሮችን የምናነሳው ምንድነው መሰለ ፓስተር፣ የቱ ጋር እንዳለን ቢያንስ ሊያመለክት ከቻለ ብዬ ነው ማነሳው። ብዙ ተግዳሮቶች አሉ። የሚነሱትን እስቲ ላንሳ እንደ ተግዳሮት ማለት ነው። አንዱ ባለው አገልግሎት መርካት፣ አሁን ባለው ሁኔታ የሚታየው አንድ ቦታ ተሟሙቆ መቀመጥ እንደ ቤተክርስቲያን ጎላ ብሎ የሚታየው፣ ድሉንም ችግሩንም መልመድ፣ በቃ መስማማት ካለው ነገር ጋር እልፍ ያለ ማለት፣ ወንጌልን ይዞ ያለ ማውጣት፣ እነዚህ ነገሮች ለእርስ በርስ ግጭትም ሆነ ወንጌል ወደፊት እንዳይሄድ እንዳደረጋቸው እዚህ ብዛም ይታያል። እና በእነዚህ ላይ ምን ሀሳብ አለው? በጣም ትክክል ነው። አሁን ያነሳቸው ሊስቶችም ይሄ ነው እንግዲህ ባክቴሪያችን ይሄ ነው፣ በሽታችን ይሄ ነው፣ ይሄን ነው ያጎላልን ነገርና አሁን አንተ በዝርዝር ያስቀመጥከው እሱ ነው በሽታችን። በእነዚህ ነገሮች ማለት የቤተክርስቲያንና የቅዱሳን የመሪዎችን እርካታ መሆን ያለበት የክርስቶስ ክብር ሆኖ ሳለ ግን በጥቂት የሁኔታ ለውጦች መርካታችን እንዳልከው ባለንበት ስፍራ ልክ አንድ ሰው ሲናገር የሰማሁት ነገር በጣም ይገርመኛል። ምን የተጻፈ ጽሑፍ ነው፣ ሲኦልማ የለም የሚል ነው። እና ስታነበው እንዲህ ሶሻል ሚዲያ ላይ የተለጠፈ ነው፣ ሲኦልማ የለም እና ያው የሚባል ነገር አለ፣ ሲኦልም ገነትም የለም የሚባል ፍልስፍናዎች አሉና እንደዛ ሊባል ነው ብዬ ላነብስል ሳነበው አለ ደግሞ ምን ሊያመጡብን ነው ደግሞ ሲኦል የለም ይሉን ነው ምናምን ብዬ ሳነበው ጽሑፉ ዋና ሀሳቡ ምንድን ነው? ሲኦል ቢኖርማ ቤተክርስቲያን እንዴት ዝም ትላለች? ባይኖር ነው እንጂ ይህን የህይወት ቃል ይዛ ከሲኦል የሚያስመልጥ ነገር ይዛ ዝም ማለቷ እኮ የለም ማለቷ ነው። ጸሐፊው ሲኦል የለም የሚል ድምዳሜ ሳይሆን ሲኦልን የሚያክል የዘላለም ጥፋት ለሰው ነፍስ የደገሰ ነገር እያለ ቤተክርስቲያን ወንጌልን አፏን ይዛ መቀመጧ፣ በህይወት ዋጋ ለወንጌል አለመዘርጋቷ ሲኦልማ የለም የሚያስብል ነው። እና ይሄ ነው እኮ አሁን ያለው ችግሩንም ድሉንም ተለማምደህ ከእግዚአብሔር የመንግስት ስራ ስታንዳርድ በታች አቋምን አድርገህ የምትመላለስበት ሁኔታ ህመማችን ነው። ይሄ ነው በሽታችን። እነዚህ አሁን ያነሳቸው የነዚህ ደግሞ በሽታ መሰረታዊ ምንጩ አመራር ጋር ያለ ነው። ምክንያቱም በዛው አቅጣጫ ነው፣ በአመራሩ አቅጣጫ ነው የምትሄደው። የአመራር አስተሳሰብ፣ የአመራር ፍልስፍና፣ የአመራር አሰራር፣ ልቦና፣ የአመራር ሞቲቭ፣ እነዚህ ሁሉ የቤተክርስቲያንን ህይወት የህዝቡንም ህይወት ጋይድ ያደርጋሉ። አሁን ያነሳቸው ሊስቶች የዋና ዋና በሽታዎቻችን ናቸው። ምን መፍትሄ እናድርግ እስቲ ፓስተር? እዚህ ላይ መፍትሄውን አድርገን ብናልፍ ደስ ይለኛል። ወደኋላ እንመጣለን። ግን እነዚህ አሁን ችግሮቻችን ናቸው፣ ጎላ ብሎ የሚታዩ ናቸው። ምናልባት አንዳንዶቻችን አላየናቸው ሊሆኑ ይችላሉ። እሱ አንድ ነገር ነው። የመጨረሻው ዘመን ላይ እንዳለን ደግሞ እናስባለን።
የክርስቶስ መምጫ ነው፣ እንደ ሙሽራ መዘጋጀት ያለባት ቤተክርስቲያን ናት። የተሻለ ዓለም ይመጣል ብለን አንጠብቅም። ወደ መጨረሻው እየሆነ የሚመጣውና እንደው እንደ ቤተክርስቲያን አሁን ያለው የተበላሸው መልክ እንዲስተካከል እንደው ይህን ነገር ብናደርግ ነው የሚስተካከለው የምትለው? እኔ አሁን የቤተክርስቲያን ጉዳይ በየትኛውም ደረጃና በየትኛውም ሁኔታ ቤተክርስቲያን ብትገኝ አንድ ተስፋ አለን ሁሌ፣ የተሃድሶ ተስፋ። ከሐዋርያት ቤተክርስቲያን በኋላ እንግዲህ እስከ 15ኛው ክፍለ ዘመን ድረስ ማለት ነው፣ እስከ 1550ዎቹ ድረስ ለ1000 ምናምን ዓመት ቤተክርስቲያን የጨለማ ዘመን ውስጥ ነበረች። ከ300ዎቹ ዓመታት በኋላ ከሐዋርያት መሞት በኋላ ቤተክርስቲያን የሮሜ ኢምፓየር ክርስትናን ከተቀበለ በኋላ ተቀላቅላ ከብዙ ነገሮች ጋር ቤተክርስቲያን የጨለማ ዘመን ውስጥ ገብታ ዳርክ ኤጅስ የሚባለው ያን ነው። እንግዲህ ያን ጊዜ የቤተክርስቲያን የወደቀችበትን ውድቀት በኋላም ተሐድሶውያኑ ተነስተው የወንጌልን ነገር ያደሱበትን ምክንያት ስትመለከት የነበረችበት ውድቀት ያሳዝናል። ደህንነት እስኪሸጥ ድረስ የሆነበት የጳጳሱ ጽሑፍና ደብዳቤ ካለ በቃ እሱን ስትገዛ አንተ ምንም ብታደርግ ነፍስ ወደዛ ትሄዳለች። ኢቭን ለሞቱ ሰዎች ገዝተህ ከሲኦል ታስወጣቸዋለህ። እንደዛ ወንጌል እርክስ ያለበት የክርስቶስ መስቀል የወደቀበት በእምነት በጸጋ የመዳን የወንጌል እውነት የተቀበረበት የ1000 ዓመታት የቤተክርስቲያን የጨለማ ዘመንና የውድቀት ጊዜ ነበረ። ግን እግዚአብሔር ባስነሳቸው ጥቂት ሰዎች ተሐድሶ መጣ እና አሁንም ልቦና ያላቸው ሰዎች ለተሐድሶ ለሪቫይቫል መጸለይ ያለብን። እኔ መፍትሄው ይሄ ነው የምለው። ሆነስትሊ ስፒኪንግ እኔ አሁን በኢትዮጵያ ቤተክርስቲያን ኢቨን በአፍሪካ ቤተክርስቲያን ጉዳዮች ብዙ ሲምፖዚየም፣ ብዙ ጥናት ጽሁፎች፣ ብዙ የችግሮች ትንተና ቀርበዋል። ግን በብዙ ነገሮች ላይ ያየሁት የመጨረሻ ድምዳሜ ምን እናርግ፣ እንዲህ እናርግ፣ እንደዚህ እናርግ፣ ተቋማዊ፣ ድርጅታዊ፣ አስተምሯዊ ብዙ ነገሮች እናደርጋለን። ግን ብዙ ቦታዎች ላይ በደማቁ ያልተሰመረበት ዋና መፍትሄ ለጉብኝት እንጸልይ፣ እግዚአብሔርን እንጥራ፣ እንጩህ፣ አድነን፣ ውረድ። እግዚአብሔር ሆይ ምን ነው ሰማያትን ቀደ ብትወርድ፣ ምን ነው ተራሮች። ያ ነው አሁን የሚያስፈልገን። እኔ ብዙ ጥናቶች ብዙ የወቅቱ የቤተክርስቲያን ሁኔታ፣ የአመራሩ ሁኔታ፣ የአገልጋዩ ሁኔታ ተበለን ብዙ ነገር ብለናል። አሁን ግን ጊዜው ለእግዚአብሔር ጉብኝት መጮህ ነው። ሆነስትሊ ስፒኪንግ አሁን ኤግዞስት አድርገናል። ስነ መለኮታዊ ጥይቶቻችን ተኩሰን ጨርሰናል። ውይይት ድርድራችንን ተኩሰን ጨርሰናል። አሁን ጥይት እንዳለቀበት ህዝብ ወደ እግዚአብሔር መጮህ ናልን። እሱ ሲመጣ ሁሉን ነገር ያደርጋል፣ ብዙ ነገር ያጠራል፣ ሪስቶር ያደርገናል፣ ሰዎችን ያስነሳልናል፣ ራሱ በታላቅነቱ ይገለጣል። ስለዚህ እኔ የእውነት ነው የምልህ፣ በቃ ከልቤ ማምነው ጉብኝት ነው። አሁን ምንጸልየውም ይሄንን ነው። እንደ ቤተክርስቲያን ከአንዳንድ ቤተክርስቲያን ወዳጅ መሪዎች ጋር ምንጸልየው፣ ምናስበው፣ ምንነጋገረው አይ ቲንክ ዊዛውት ሪቫይቫል ኤንድ ሬስቶሬሽን ሆፕ የለንም። ምንድን ነው ከዚህ በላይ መሆን የምንችለው? ምን ነው ከዚህ በላይ ማድረግ የምንችለው? በቃ እኛ እኮ የእውነት ነው እኮ የእስር ቤቶቻችንን ዴኮሬት እያደረግን ያለ ነው። እስር ቤት ይሰበራል እንጂ ዴኮሬት አይደረግም። እኛ በዴኮሬሽን አሰማምረነው አስውበነዋል፣ ግን ዌር ስቲል ኢን ቦንዴጅ ትውልድን እያጣን ያለን። በዘመኑ ያለው መንፈስ የሌሎች አጥፊ አስተሳሰቦች በታላቅ ጭካኔና ግስጋሴ ትውልዱን እየወረሱት ያለበት ሁኔታ ነው ያለውና እኔ እንደ መሰረታዊ መፍትሄ ተሐድሶ ነው የምለው። በቤተ ክርስቲያን እግዚአብሔር ተስፋ ቆርጦም አያውቅም፣ አይቆርጥም። ለዚህ ነው ለሎዶቅያ ደብዳቤ የጻፈው። ሎዶቅያ አስወጥታ ጥለዋለች እኮ ከደጅ። እኔ ከደጆኛ አንኳኳለሁ። አሁን ላላመኑ ሰዎች ነው የምንጠቅሰው፣ ላላመኑ ሰዎች አይደለም፣ ለቤተ ክርስቲያን የተጠቀሰ ጥቅስ ነው። እነሆ ከደጆኛ አንኳኳለሁ ማንም ድምፄ ሰምቶ፣ ጥለው አስወጥተዋለች። ባለጠጋ ነኝ ብላለች፣ ሁሉ አለኝ ብላለች። ስለዚህ አውስተዋለች። ለእሷ እንኳን መልእክት ልኮላት ቤተ ክርስቲያን ብሎ
ቤተክርስቲያን በሎዶቅያ ላለችው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ተብሎ እና ሆፕ አለ። ሆፓችን ተስፋችን ግን ጉብኝት ነው። አሁን እግዚአብሔር ነው የሚያስፈልገን። ብዙ ውይይቱም አይደለም፣ ጥናት ጽሁፉም አይደለም፣ እነዚህ ማቃለያ አይደለም። እኔም ካቀረቡት ሰዎች አንዱ ነኝ። ብዙ ነገሮች አሉ ግን በቃ ይሄ እነዚህ ሁሉ ጥናት ጽሁፎቻችን፣ ትንተናዎቻችን፣ ትችቶቻችን አሁን ትችት ነው። አንዱን ይተቻል። በቀጫጭን ጉዳዮች ጦርነት እንፈጥራለን። ማናረገው ነገር የለም። ግን ትክክለኛውንም ነገር በራሳችን ጉልበት ይላል እግዚአብሔር ቃል፣ የሰው ቁጣ እግዚአብሔርን ጽድቅ አይሰራም ይላል እና በሰው ቁጣ እግዚአብሔርን ጽድቅ ለመስራት ምንጥራቸው ነገሮች አሉ። ልዩ ልዩ ታይትሎችና ዲሲፕሊኖችን ይዘን ማለት ነው። ጥሩ ነው። ለወንጌል መቅናት፣ ለእውነት መቅናት ጥሩ ነው። ሐሰትን፣ ትክክል ያልሆነ አቋም በያዙት አካሎች ላይ ግልጽ የሆነ ነገር መናገር መልካም ነው። ግን እነዚህ ሁሉ በእግዚአብሔር ኃይል መሆን አለባቸው። የእውነት እንደዛ በምንተቸው ልክ እንጸልያለን ወይ? እውነቴን ነው እኮ የምልህ። ለእውነት ቆምን ባልነው ልክ በእግዚአብሔር ፊት እንወድቃለን ወይ? as much as we stand for the truth በእግዚአብሔር ፊት እንወድቃለን። የእውነት ጌታ ሆይ በእኔ ክርክር ትልልቅ እኮ ቴዎሎጂያንስ በየዘመናቱ ትልልቅ ክርክር አድርገዋል፣ ትልልቅ ነገር አድርገዋል። ግን በጉልበታቸው ሲወድቁ ነው እግዚአብሔር ያሸነፈውና እኔ መፍትሄው ይሄ ነው ብለው በተለይ አሁን ፓስተር እንዳልከው አንዳንዴ መፍትሄ ከማጣትም ሊሆን ይችላል ብዬ አስባለሁ። ቤተክርስቲያን አሁን በዚሁ መቀጠል የለባትም፣ መዘጋት ነው ያለባት። እንደውም ተዘግታ ትከፈት ነው የሚሻለው የሚለው አንዳንድ እንትኖች ሰማ ነበር። አይ እንዳልከው ደግሞ መታደስ ነው እንጂ ቤተክርስቲያን ልትዘጋ አትችልም። ደግሞ የትኛዋ ቤተክርስቲያን የምትዘጋው? የእነንትና ናት ወይስ የትኛው ቤተክርስቲያን መዝጋት ይቻላል? እነዚህ አይነት ዲቤቶች አሉ ፓስተር። እኔ ከእንትኑም ሲጀምር ቤተክርስቲያን ስላልተከፈተች አትዘጋም። የሚዘጋው የተከፈተ ነገር ነው። ቤተክርስቲያን ተተክላለች እንጂ አልተከፈተችም። አሁን ስሌቱ ነው ችግር ያለው። ቤተክርስቲያን እንከፍታለን እየሄድን እንከፍታለን ነው ግን እንከፍላለን ነው። አሁን ዘመን ቤተክርስቲያን ይከፈታል ወይስ ይከፈላል? በሁለቱ ያው በከፈላ ከፈታ አለ። በጣም የምንቸገርበት ነገር ነው። ቤተክርስቲያን ግን የምትተከል ነች። ሕያው ስለሆነች ኦርጋኒክ ስለሆነች ቤተክርስቲያን ትተከላለች። ዘር ያስፈልጋታል። ጌታ ኢየሱስ ክርስቶስ ቤተክርስቲያንን ቢልድ አደርጋለሁ፣ ተክላለሁ፣ ሰራለሁ ሲል የማንነቱ መገለጥ ነው። ዘር ሆነለት አይደለም? ጴጥሮስ የሰጠው ያንተ እንዲህ ነው ያለው የክርስቶስ ኢየሱስ ማንነት መገለጥ የቤተክርስቲያን መተከያ ዘር ነው። ጸጋ ስጦታ አይደለም፣ ችሎታ አይደለም፣ ሌላ ነገር ሳይሆን የክርስቶስ ኢየሱስ መገለጥ ነው። በሱ ማንነት ላይ ስትተከል እኮ እሱ ነው። መጽሐፍ ቅዱስ ትንሽ እንንካው። ኢየሱስ ምንድን ያለው ማቴዎስ 16 ላይ ይገኛል። ከ16-14 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል አለ። አንዱ ምን አለ? ኤልያስ ነው፣ ከነቢያት አንዱ ነው፣ ዮሐንስ ነው ምናምን አሉ። ከዛ እናንተስ እኔ ማን እንደሆንኩ ትላላችሁ አለ። እሱ ጴጥሮስ ተነስቶ በሰማይ መገለጥ አንተ የእግዚአብሔር ልጅ ክርስቶስ ነህ ብሎ ተናገረ። በዚህ አለት ላይ አለ፣ በዚህ መገለጥ ላይ ቤተክርስቲያን ይተክላለዋል። አየህ፣ ጌታ የተከላት ቤተክርስቲያን በሱ ማንነት ላይ ስለሆነ የምትገልጠውም የሱን ማንነት ነው። በነዛስ መገለጥ ላይ ተተክሎ ቢሆን ኢየሱስ እንደ ኤልያስ እንደ ነቢይ ቢሆን፣ አየህ፣ አሁን በኤልያስ በነቢይነት በኤልያስነት ላይ ብትተከል የምትገለጠው ቤተክርስቲያን ማን ነው የምትገልጠው? ኤልያስን፣ ዮሐንስን። አሁን እኮ ችግራችን በክርስቶስ ኢየሱስ መገለጥ ላይ ስለማንተክላት ቤተክርስቲያንን በራሳችን ጸጋ ስጦታ ላይ በራሳችን የሚገለጠውም እኛው ነን። ክርስቶስ አይገለጥም በማንነት። እሱ እኮ ስለሱ ነው አሁንም እየተወራ ያለው። ማን እንደሆንክ ይላሉ። ኤልያስ ነህ ብለህ ኢየሱስን ካመንክ በሱ ላይ ከተከልክ ቤተክርስቲያንን የሚገለጠው ፍሌቨር የሚገለጠው ማንነት ኤልያሳዊ ማንነት ነው። ያ አይነት ነገር ነው። ክርስቶስ ይገለጥባት ካልክ ቤተክርስቲያንን በሱ ማንነት ላይ መተካል አለባትና ቤተክርስቲያን ተተክላለች፣ አትነቀልም። እኔ በጣም ኤፌሶን መጽሐፍ ላይ ምዕራፍ 5 ቁጥር 27 ላይ እንዲህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ
ፈለገ ይላል። አሁን ሕጸጽ አለባት ማለት እኮ ነው። እድፈት፣ የፊት መጨማደድ፣ እነዚህ ሁሉ ችግሮቿ ናቸው። ነውር፣ እድፈት፣ የፊት መጨማደድ፣ ነውር፣ እነዚህ ሁሉ ለውጦ ክብር ሊያረጋት ነው የሚፈልገው እንጂ እንደው አሁን በመዘጋት ስሌት እንኳን ብንሄድ ቆሮንቶስ ምን ሰራ ነበር እዛ ዘመን? ባይኖሩ ከሚፈለጉ ቤተክርስቲያኖች እኮ ቆሮንቶስ አንደኛው። በአሕዛብ መካከል የማይሰማ ነገር መካከላቸው የተሰማ ሎዶቅያን ጌታን አውጥታ የጣለች ቤተክርስቲያን እንዴት ቤተክርስቲያን ብሎ ይጠራታል? ግን በክርስቶስ ሕያው ቃልና በሕያው ደሙ የተተከለች ስለሆነች ቤተክርስቲያን ማንም አይነቅላትም። አብ ያልተከለው ነው የሚነቀለው። ቤተክርስቲያን ክርስቶስ ነው የተከላት። ትታደሳለች እንጂ አትነቀልም። ስለዚህ አንዳንድ አፍሪካ ሀገሮች በተለያየ ምክንያት የቤተክርስቲያንን እንቅስቃሴ የመገደብ ፖሊሲዎችም ያወጣሉ። አንዳንድ ሰዎች እኛም ሀገር ይናፍቃሉ ይሄንን። ግን ኦፍኮርስ እውነተኛዋ ቤተክርስቲያን ትቀጥላለች፣ በስደትም ታብባለች፣ ችግር የለውም። ግን ያ መፍትሄ አይሆንም ለቤተክርስቲያን ታድሶ። ቅድም ባልኩት ወደ እግዚአብሔር በመጮህና ታድሶን ሪቫይቫልን በመለመን ውስጥ ታድሶን ማፋጠን ነው እንጂ የምትዘጋው ነገር የለም። የተከፈተ ነገር አይደለም፣ የተተከለች ነች። ደግሞ ማንም አይነቅልም። ጌታ አብ ያልተከለው ነው የሚነቀለው። the church is planted by God፣ በእግዚአብሔር የተተከለች ነች፣ አይነቅላትም። እና እንዲህ ፊቷ ተጨማዶ እድፈት ሞልቶባት ነውር ሞልቶባት አጥባታለሁ፣ አድሳታለሁ። ያን ሆፕ ያዙ። እና አሁን ስለ ቤተክርስቲያን ክፍተት ስናወራ እውነቱን ላለመካድ እኮ ነው። እድፈት አለብን፣ ፊታችን ተጨማዷል፣ መልኩን እያሳየን አይደለንም፣ ነውር አለብን። ስለዚህ ንጹህ ነው። ስለዚህ ታድሶ ይምጣልን፣ ሪቫይቫል ይምጣልን። በእግዚአብሔር ፊት እንጩህ፣ አድሰን። እሱ ሰብሮናል፣ እሱ ይጠግነናል እንበል። እንመለስ ወደ እግዚአብሔር፣ ይመልሰናል እንበል ነው። ዝም ብለህ መጨማደድህን ውበት አስመስለህ፣ ነውርህን ክብር አስመስለህ፣ እድፈትህን ውበት አስመስለህ አትኑር። በቃ እሱ ላይ እንተማመን እንጂ ይሄ ነገር ከተማመን ጌታ ከሞት የሚያነሳ አላቸው። ሕያው እንደመሆን መጠን ስም አለ፣ ግን ሞተሃል። አሁንም ግን ሊሞቱ ያላቸውን ንቃ አለው። ሊሞቱ ያላቸውን ነገሮችን አጽና። እዚህ ደረጃ የደረሰች ቤተክርስቲያን ሕያው እንደመሆን መጠን ስም አለ፣ ግን ሞተሃል። ኦልሬዲ ሞተሃል ካለው በኋላ ግን አጽና፣ ንቃ። አሁን መንቃት ነው የሚያስፈልገን። ዓለም አደባበሱን እናቁምና ከአመራር ጀምረን አንዱ የአንዱ መፍትሄ ሰጪ ሳንሆን ፓስተር አቢ ለፓስተር ከሌ እንትና ለከሌ ሳንል ሁላችንም በጌታ ፊት ተዋርደን እንውደቅና እንጩህ፣ አብረን እንጩህ በጌታ ፊት። that's the only hope we have። እኔ በአፍሪካ ሀገሮችም እየሄድኩ አገለግላለሁ በተለያዩ ቦታዎች ላይ። በቃ የቤተክርስቲያን ተስፋ አሁን ያለው እዛ ደረጃ ደርሷል። ከዚህ ባለፈ በውይይት ከምንፈታው፣ በስልጠና ከምንፈታው፣ በጥናት ጽሑፍ ውይይት ከምንፈታው፣ በአቋም መግለጫ ከምንፈታው ወጥቷል። አሁን በጩኸት የሚፈታ ብቻ ወደ እግዚአብሔር በመጮህ ሪሊ። እና ምን በተግባራዊ ነገር እናድርግ ከተባለ እንጸልይ፣ ተሰብስበን እንጩህ። በአጥቢያችን ደረጃ፣ በዲኖሚኔሽናችን ደረጃ እንደገና ህብረቶች አሉን። በዚህ ዘመን በህብረቶች ደረጃ ሌላውን ግርግር ትተን በጌታ ፊት እንጩህ። that's our only hope። ያ ነው ተስፋችን ብዬ እማምነው። እና መዘጋት መከፈት የሚለው ነገር ያችም የጨነቀው ሰው አንዳንዴ ቢቀርስ የምትለው እኮ ነገር አለ። ሆነስትሊ ስፒኪንግ እነዚህ ሰዎች እንዲህ የሚያስቡ ሰዎች ከመሬት ተነስተው ወይም በግብታዊነት አይደለም የሚሉት። ቢቀርስ ሳይሽ ከዚህስ ቢቀር አይሻልም? እንትና እንዳለችው ማለት ነው ርብቃ 20 ዓመት ተጸልዮ ልጅ አገኘች፣ የይስሐቅ እና መንታዎች ጸነሰች። ከዛ ውስጧ ሲታገሉ ወደ እግዚአብሔር ሄዳ እንዲህ ለምን ነው አለች። እንግዲህ 20 ዓመት ተጸልዮ ያገኘችው ጽንስ ትግል ውስጥ ሲመጣ ጌታ ሆይ ይሄ ለምን ነው በቃ አለች። ምንድነው የጸሎቷን መልስ ለምን ነው ብላ ጠየቀች። እና አንዳንዴ እኮ ለምን ነው የሚያስብል ምንድነው ታዲያ? ምንድነው ትርፉ? ቤተክርስቲያንን ማለት ጌታ ፊት ማለት ሁሉ ነገር እያለ እና እንደው መዘጋት የሚቻል ኢሴንስ ቢኖራት፣ መነቀል የሚቻል ነገር ቢኖራት
ብትዘጋም ብትነቀልም መፍትሄ ሊመስለን ቢችል አይገርምም። ካለንበት ውድቀት የተነሳ ግን መጮህና መታደስ የእግዚአብሔርን ጉብኝት ተቀብሎ ሕያው መሆን ነው መፍትሄው። ይህ ሀሳብ የተነሳው ይመስለኛል የሩዋንዳው ፕሬዚዳንት ከ6,000 በላይ ቤተክርስቲያን ዘግተዋል በህጋዊ ደረጃ እና ምክንያት ግን አስቀምጠዋል እሳቸው። ፓስተሮቹ ያጨረበሩ ህዝቡ ነቢያቶቹ የሚል ነው እና ከዛ ጋር የተያያዘ ይመስለኛል እና እንዳልከው ነው እንግዲህ እነዚህ በዚህ ደረጃ ልክ ከሄደ መንግስት ራሱ ሊገባ ይችላል በእንደዚህ አይነት ጉዳይ ላይ የሚሉ ሀሳቦች ናቸው። ሀሳቡን ጠቅሰዋል፣ ግን ትንሽ ብትነካልኝ የሚፈልገው በራእይ ላይ ባሉት ቤተ ክርስቲያን መልእክት መጥቷል አይደል? ለሰባቱ ቤተክርስቲያናት እንደው ለኢትዮጵያ ቤተክርስቲያን አሁን ምን አይነት መልእክት ሊመጣ ይችላል ከነዛ ከሰባቱ ውጭ ወይስ እኛ እንደ የሰባቱም ችግር አለብን ናቸው ሲጀምር የሰባቱም ችግር ነው ያለብን እና ድምፅ ይመጣል ብቻ ሳይሆን መጥቷል እግዚአብሔር ድምፅ ሆነስትሊ ስፒኪንግ ለምድራችን ቤተክርስቲያን የእግዚአብሔር ድምፅ እንንጮህ ነው። ሌላ አይደለም። አሁንም ቅድም እንደተናገርኩት ሁላችንም የምናልፍበት ነገር በየአንዳንዳችን ቤት የምናያቸው ነገሮች አሉ እና በየራሳችን የምናስባቸው መፍትሄዎች አሉ እና በኢትዮጵያም የአፍሪካን ቤተክርስቲያን በተመለከተ እግዚአብሔር ተመለሱ ወደ እኔ ነው፣ በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ፊቴንም ቢፈልግ ከክፉ መንገዱን ቢመለስ ነው። በቃ የእግዚአብሔር ድምፅ ይሄ ነው። ተመለሱ፣ ወደ እኔ ተመለሱ፣ በፊቴ ሁኑና ወደ እኔ ጩሁ ነው መልእክቱ። የእግዚአብሔር መልእክት የኢትዮጵያ ቤተክርስቲያን ጆሮ አግኝተን ከሰማን ይሄ ነው እግዚአብሔር መልእክት። መንፈስ ቅዱስ የሚለው በአንድም በሌላም ድምፅ የሚናገረው ይሄንን ነው። ወደ እግዚአብሔር መመለስ ሁላችንም ብርቱ ነን የምንለውም ደካማ ነን የምንለውም በአንዳንድ ጉዳይ ተጠያቂ ሆነው ጠያቂ ሆነው ተነቃፊ ሆነው ነቃፊ ሆነው ሁላችንም በአንድ ልብና መንፈስ ወደ እግዚአብሔር ተመልሰን በእግዚአብሔር ፊት መጮህ ነው የመንፈስ ቅዱስ ድምፅ። መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ የሚለው የመንፈስ ቅዱስ ድምፅ ይሄ ነው። አሁን ባለንበት ሁኔታ የሌለብን በሽታ የለም። እኔ አንዳንድ ነገሮች ላይ ልብ የሚሰብሩ ነገሮች ታያለ። ከትልልቅ ስፍራዎች ከትልልቅ አካላት መፍትሄ ስታጣ ከማን ነው የምትጠብቀው? ለኢትዮጵያ ቤተክርስቲያን ፈውስ የፈውስ ምንጭና ምክንያት ይሆናሉ ከምትላቸው መሆን የሚገባቸዋል ካለው ፖዚሽን ካለው ስትራክቸር የተነሳ በዛ በኩል ነገሮች ወድቀው ስታይ ታዲያ ህዝቡን የምትጠይቀው አገልጋዩን የምትጠይቀው ምን ብለህ ነው? ስለዚህ በዚህ አግባብና አቅጣጫ ከሄድን ምንም መድረሻችን ስለሚታወቅ መንፈስ ቅዱስ እየተናገረ ያለው ነው። በቃ ተዋጉልኝ ተሟገቱልኝ አላለም። በቃ ኑ ውደቁ እኔ ጋር እኩል ሁላችንም። የኢትዮጵያ ቤተክርስቲያን ይሄ ያለባት የሌለባትም በዚህ እንትን ነው የምንለው ነገር የለም። በቃ መልካም የሆኑ ነገሮቻችንን ሁሉ አንተ በውስጡ ገዳይ ካንሰር የተሸከመ ሰው ጸጉሩ ያምራል ብለህ ትመካለህ እንዴ? አይኑ ያምራል ትላለህ? ሊያምር እኮ ይችላል፣ ግን ውስጡ ገዳይ ካንሰር የያዘ ሰው አቤት ጸጉሩ ሲያምር ብለህ እንደው ትስናናለህ ወይ? አቤት አይኗ ሲያምር አቤት ብለህ አፍንጫዋ ሲያምር ብለህ እንዲህ እኮ ነው እየሆን ያለ ነው። ውበታችን ብለን የምናረጋቸው ነገሮች ውስጥ ያለው ነገር ነገ አፈር የሚያደርጋቸው ነገሮች ናቸው። ሌትስ ቢ ኦነስት ዊዝ አወርሰልፍ። በቃ ከራሳችን ጋር እውነተኞች ነው። ምንም ችግር የለበትም። እግዚአብሔር ነውሩንም መጨማደዱንም ሁሉንም ነገር
በደንብ አርጎ አጥቦ ክብርት የሆነች ቤተክርስቲያንን ማውጣት ይችላል። ግን መፍትሄው ይሄ ነው፣ መንገዱም ይሄ ነው ብዬ ነው ማምነው። በጣም ፓስተር፣ በጣም ትልቅ ነገር ነው እያልን ያለ ነው። መልእክትም ለራሳችንም ለቤተክርስቲያን መሪዎችም ነው የምናስተላልፈው። እንደው ይሄን የተመለሱ ጥሪ፣ የንስሐ ጥሪ፣ በእግዚአብሔር ፊት የመውደቅ ጥሪ ባንሰማ በዚሁ ከቀጠልን ብዬ አስባለሁ። የዛሬ 30 እና 50 ዓመት ምን ይሆናል? ሀገራችን ላይ ምን ሊሆን ይችላል? እሱ ብቻ አይደለም፣ ምን እንሰጣለንስ? ፓስተር፣ ቀጣይ ትውልድ እኮ ይጠብቃል ከኛ እና እሱስ እንደ ቤተክርስቲያን አያሳስበንም ወይ? እንደ መሪ አያሳስበንም ወይ? ኃላፊነት እንዳለበት ሰው አያሳስበንም ወይ? በጣም 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 ነው። ትልቁም ስቃይ ይሄ ነው። አሁን ባለንበት ፔስ፣ ባለንበት ግትርነት አንድ ጊዜ አንድ የእስራኤል የይሁዳ ንጉሥ ሕዝቅያስ ይመስለኛል፣ አንዳቸውን ብቻ እግዚአብሔር አሳዝኖ እግዚአብሔር ቀጣው። ከዛ በኋላ ሲጸልይ እግዚአብሔር ነገሩን እንትን አለለት። ምንድን ያለው? ይህንን በአንተ ዘመን አላደርገውም፣ በልጆች ዘመን አደርገዋለሁ አለው እግዚአብሔር። እና ሰውየውም ተረጋግቶ በቃ በሱ ዘመን ስለማይሆን ተረጋግቶ ተቀመጠ። ከዛ ከሱ ዘመን በኋላ በልጆቹ ግን ያ ግዞትና ያንተከተ ደረሰና አንዳንድ ነገሮች ፍሬያቸውን በእኛ ዘመን ላናያቸው እንችላለን። አሁንም እንደሞቀን እንዳሟሟቅ ነው እንቀጥል ይሆናል። ግን አንድ ነገር ማወቅ አለብን። ቤተክርስቲያንን ከአባቶች የወረስናት ብቻ ሳትሆን ከልጆቻችን የተዋስናት ነች፣ የውሰት ነች። እኛ ይዘናት አንሄድም። ነገ የተዋስነውን ነገር በጥንቃቄ በንጽህና ይዘናል ወይ? እርዛ አቆሸሸን የወረስኩት ነው ብለን አቆሸሸን ነገ ትውልድ ሲመጣ የምናስረክበው ያንን ያችን ቤተክርስቲያን ነው። ምን አይነት ቤተክርስቲያን ነው የምናስረክበው? ምዕራቡን ዓለም ማየት ትችላለህ። እኔ ውጭ ሀገር ሲሄድ በጣም አንዳንድ ነገር እጠይቃለሁ። እዛ ካሉ አገልጋዮች ጋር ትልልቅ ሪቫይቫሎች የተከናወኑባቸው ቦታዎች ላይ ውሰዱኝ እላለሁ። ዛሬ ስታያቸው እነዛን አካባቢዎች፣ እነዛን ምድሮች፣ እነዛን ቤተክርስቲያናት የሉ። ዛሬ ምዕራቡ ዓለም የገባበትን ቀውስና ነውጥ ትመለከታል። ቁልቁል እየሄደ እግዚአብሔር ሰራዊት አስነስቶ ቅሬታ አስነስቶ ጎብኝቶ መንገድ መዳን ካላደረገ የኢትዮጵያ ቤተክርስቲያን ከዛም የከፋ ነገር፣ የአፍሪካ ቤተክርስቲያን በተለይ ደግሞ በግራና በቀኝ ስፍራ ለመቆጣጠር ያሰፈሰፉ ደግሞ ኃይለኞች አሉ። ዝም ብሎ አይደለም፣ ቫኪዩም አይደለም የሚሆነው። በቤተክርስቲያን ባላት ነገር ውስጥ አትገኝም አይደለም ጉዳዩ የሚሆነው። ብዙ ነገር ይወርሰናል። አፍሪካ፣ ኢትዮጵያ የብዙ አሰፍስፈው ያሉ አስተሳሰቦች፣ አመለካከቶች እና አሰራሮች ሰለባ ትሆናለች። እንዲህ አይነት ነው ወይ ለልጆቻችን ጥለን የምንሄደው ምድርና ቤተክርስቲያን? እና ልክ ነው። በቃ ይሄ ካሳሰበን ለእግዚአብሔር ፊት ፍለጋ መትጋት አለብን። የተዋስናትን ቤተክርስቲያን ከልጆቻችን ከአባቶቻችን ከወረስኑ ነገር አጥበን አንጽተን ታድሳ አስረክበናቸው ብንሄድ ትልቅ ሌጋሲያችን ነው። ትልቅ ደግሞ ብድራታችን ነው የሚሆነው እንጂ አሁን ባለንበት መፋዘዝ፣ ባለንበት መሸዋወድ ከቀጠልን will face the reality። እኛ ብዙ ሰው ሄዷል ርቀት በህይወቱ። እኛ አሁን ከቀረን እድሜ ይልቅ የኖርነው በልጧል። አሁን ከቀረን እድሜ ይልቅ እና ያን ያህል ልክ እንደዚህ ሰው ልንጽናና እንችላለን። በዘመን አላደርገውም እኛ ላናየው እንችላለን ክራይሲሱን። ግን ነገ ልጆቻችን ልጆቻችን ያንን መከራ አውርሰናቸው እንሄዳለን። የተዋስነውን ነገር ነው ሰጥተናቸው የምንሄደው እና ለነሱ ልናደርስ የሚገባውን ነገር አለማድረሳችን ዘላለም የሚያስጠይቀን ይመስለኛል። እኔ በእግዚአብሔር ፊትም የሚያሸማቅቀን ይመስለኛል። በፊቱ የመቆም ድፍረታችንን በጌታ ቀን በፊቱ የመቆም ድፍረታችንን
አፌክት የሚያደርገው ይመስለኛልና ጩኸት አማራጭ የሌለው መልስ ነው። መመለስ አማራጭ የሌለው እርምጃ ነው ለኢትዮጵያ ቤተክርስቲያን። የእውነት እንነጋገር ከተባለ ኢሹዎች አንስተን ጉዳዮች አንስተን ብንወራወር ምንም እንትን የለውም። ስሩን ካልነቀሉ ፍሬዎቹን እያወጣን ይሄ መራራ ፍሬ ነው ይሄ በሰበሰ ፍሬ ነው ብንል ለዛ መንስኤ የሆነውን ስሩን ነቅለን ልባችን ያለውን ካልጣልን በእግዚአብሔር ፊት እና በሱ ፊት ካልወደቅን እንዳልከው ነው። ተስፋችን ይሄ ነው። ግን ዛሬ ብዙ እኔ ልጆች አሉኝ። ለልጆቼ መሆን የምፈልገው ነገር አለ። ማንተሆነውም ነገር የለም ለልጆች። ግን እኔ አንዳንዴ በጣም የሚያሳስበኝ እንዲህ አይነት አገር እንዲህ አይነት ቤተክርስቲያን ነው ወይ ጥዬላቸው የሚሄደው የሚለው ነው የሚያሳስበኝ። ብዙ ጊዜ በመድረክ ላይ ብዙ ጊዜ እናገረዋለሁ ልጆቼ ባሉበት ጉባኤ ውስጥ ይሄ እንደዚህች አይነት ቤተክርስቲያንና እንደዚህች አይነት ምድር ነው ወይ ጥዬላቸው የሚሄደው እና እንደገና እነሱም በዚህ ሳይክል ውስጥ እንዲገቡ በምድራዊ ደረጃ እንኳን ስትመለከት እኔ ትዝ ይለኛል እንግዲህ በወሬም በኃይለ ሥላሴ ልጅም በጣም ትንሽ ብንሆንም ካደግን በኋላ ወሬ እንሰማለን የነበሩትን ችግሮች። ከዛ ደርግ መጥቶ ልጅም ብንሆን ያኔም ምን ሰማቸው በኋላም የሰማናቸው ዜናዎች አሉ። ከዛም በኋላ የመጡ ነገሮች አሉ እና አሁን በቅርብ በትግራይ ጦርነት አይ ቲንክ 8 ዓመት ይሆናል ወንድ ልጆች ያሉና አንድ ጠየቀኝ እርስ በርስ ጦርነት ምንድን ነው አለኝ እና ላስረዳው ሞከርኩና አሁን ለሱም ደግሞ የእርስ በርስ ጦርነትን ትርጉም ልንገር ማለት ሆኖ ነው ያየው። እኔ አይቻለሁ ለስንት ሁለት መንግስት። አሁን ደግሞ እሱን ላስረዳ ደግሞ እሱ ነገር ልጆቹ ሊያስረዳ የሆነ ግጭት ተፈጥሮ አባባ ምንድነው ሲሉ የኔም ልጅ ደግሞ ለልጆቹ አንድ ቦታ መቆም የለበትም ወይ? አገራዊ ፈውስ አያስፈልገንም? ቤተክርስቲያናዊ ተሐድሶ አያስፈልገንም ወይ? መፍትሄው ምንድነው? ለሱ በጌታ ፊት መጮህ መውደቅ ሁሉን ነገር ጥንካሬ ብርታታችን ድካማችን ስንፍናችን ሁሉ አስቀምጠን በጌታ ፊት ፈውስ እንደሚያስፈልገው ህመምተኛ መጮህ ያለብን። ያው መቼም እንደው ጸልየን እንጨርሳለን። ፓስተር ጸልያለህ ምን በቃ ዞሮ የንግግራችንን ሐሳብ ይሄ ነው። ሀገር ላይ የሚታየውስ ነገር የቤተ ክርስቲያን እንትን አይደለም ወይ? ራሱ እውነት ለመናገር በመጽሐፍ ቅዱስም ስታይ በብሉይ ኪዳንም የመንፈሳዊ ነገር ሲናጋ ይመስለኛል የምድር ላይ ያለው ነገር የሚናጋውና ተያያዥ ይመስለኛል። ቤተ ክርስቲያን ላይ ያለው ህመም ሀገር ላይ ያለው ህመም ልንለጥለዋችን እና ለዚህ ሁሉ ተጠያቂ ነን ብለን ወደፊት መምጣት አለብን። የግድ ፖለቲከኛ ሆነን መሪነት ላይ ላንሆን እንችላለን፣ ግን በያዝነው ነገር ግን ኃላፊነት አለብን እና የማጠቃለያ ሀሳብ እናንሳና ፓስተር ጸልይልን በዚሁ ብንጨርስ። ጥያቄዎች ነበሩ ግን እዚሁ ላይ ማቆመው ይሻላል። አይ መልካም ነው። እንግዲህ ያው ሁሉም ነገር የሚነሱትም ጥያቄዎች ዞሮ እዚህ ጋር ነው የሚመጡት። እኔም በልቤ የሞላው ነገር እግዚአብሔር እኔንም ቻሌንጅ የሚያደርግበት በተሰጠኝም መድረኮች ጌታ በሰጠኝ መድረኮችም ማወራው ነገር ይሄንን ነውና ምን ይጨምራል? አሁን አንድ ነገር እኮ ነው መሆን ያለበት፣ አንድ ነገር ነው መባል ያለበት። ምድራችንን አንጻር ስትመለከት ልክ ነው። እግዚአብሔር ቃል ሲናገር በስሜ የተጠራው ሕዝቤ ያለው ከሱ የሚጠበቀውን ከተናገረ በኋላ ምድራቸውን እፈውሳለሁ አለ። መቅደሳቸውን አይደለም ያለው፣ ምድራቸውን እፈውሳለሁ። ያኔ አምልኮ የሚደረገው መቅደስ ውስጥ ነው። ግን በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ፊቴንም ቢፈልግ ከክፉ መንገዱ ቢመለስ እኔ ከሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን እፈውሳለሁ ነው ያለው። የምድር በሽታ የበስሙ የተጠራው ሕዝብ ህመም ነው ማለት ነው። እዛ ላይ ነገስታቶች አላለም፣ ከበርቶች አላለም፣ ነጋዴዎቹ አላለም። በስሜ የተጠራው ሕዝቤ
አሁን በስሙ የተጠራው ሕዝብ ማን ነው? በዚህ ኪዳን ክርስቲያን የተባለው በክርስቶስ ስም የተጠራ ነው እኛ። ስለዚህ የእኛ ቁመና ነው ማለት ነው የምድሪቷ ፈውስም በሽታም መለየ። አሁን በከሊት እናላክካለን። እኛው ጋር ነው ያለው ችግሩ። ዴስቲኒዋም ያለው ዲስትራክሽኗም ያለው እኛ ጋር ነው። ይሄን ተማምነን በእግዚአብሔር ፊት እንደሱም ሆኖ በታሪክ ታይተዋል። ስለ ምድራቸው እኛው ነን የምድሪቷ ፈውስ ምክንያትም የበሽታዋን መንስኤ ያሉ ሰዎች ወድቀው ምድራቸውን ፈውሰው ዛሬ አገር እንግዲህ በዚህ ሁሉ መመካከል እንኳን እንደው ባህር እየበላው የሚሮጡባቸው ማን ነው? ያንን እንትን የሰጣቸው ያን ፈውስ የሰጣቸው ቅዱሳኖቻቸው በእግዚአብሔር ፊት ስለ ምድራቸው ፈውስ ራሳቸውን ስለሰሩ ዛሬ እየተሰደድን ባህር እየበላን የምንሄድ በምናፍቃቸው አገሮች ከሰማይ ዱብ ያሉ እኮ አይደሉም። በክርስቲያናዊ ተሐድሶ በክርስቲያናዊ አስተምህሮ ምድራቸውን ስለፈወሱ ቤተክርስቲያን ቀጥ ብላ ራሷን ቃሉን ይዛ ክርስቶስን ይዛ ስለቆመች ሲስተማቸው ካልቸራቸው ተለውጦ ጠንካራ ሲቪላይዜሽኖች የሆኑት አሁን እየተመቱ ባሉበት ሁኔታ እንኳን ገና ተናፋቂ ናቸው። ሳራ የሚገርም ካረጀች በኋላ እኮ ነው አንዱ ንጉስ ሊወስዳት የነበረው። ኦልሬዲ እኮ በአመቱ ልትወልድ ነው እሷ በ89 ዓመቷ አንዱ ንጉስ ከአብርሃም ጋር እህቴ ነች ብሎ እሱ ሊወስዳት ያስበው በሰርጅናዋ ያስዋባት እኮ እግዚአብሔር ኪዳን። አሁንም እነዚህ ሀገራት እኮ በዚህ እየወደቁ እያረጁ ባለበት ሁኔታ ግን ስቲል ውበታቸው አሁንም ባህሪ ብላኝ እንጂ እዛ ልድረስ የሚያስብለን ነገር እኮ ያ ከእግዚአብሔር ጋር አባቶቻቸው ቤተክርስቲያንን ቀጥ አድርገው ምድራቸውን ስላስፈወሱ ነው። እና አሁንም ተስፋችን ይሄ ነው ለምድራችንም ለቤተክርስቲያንም። እና ደግሜም ጌታ በሰጠኝ አጋጣሚ ሁሉ ምጮህ የምናገረው እንመለስ እንጩህ። ይሄን እኔ በቅርብ በአገራዊ ንስሐ ጉዳይ ትልቅ አገራዊ ፕሮግራሞች አድርገናል ከትልልቅ የእግዚአብሔር ሰዎች ጋርና የነበረው ሪስፖንስ ይገርምሃል ዳኒ፣ በጣም ይገርምሃል። በቃ እንደታመምን አላወቅም። በማደንዘዣ ራሳችንን ህመሙን አደፋፍነን ቁጭ ብለናል። እና በተጠራው የንስሐ ጥሪ እንትን ላይ ብዙ የቤተክርስቲያን መሪዎች ብዙ አገልጋዮች ለዚያ ነገር ልብ አልሰጡትም። ብዙ ወጪ ወጣበት፣ ብዙ ነገር ያለበት ነገር ትልቅም መልእክት የመጣበት እና አንዳንዶችም እኛ ንስሐ ስንቴ ነው የምንገባው? ምንድነው በእግዚአብሔር ፊት የተባለ ያለበት ነገር ይሄ ምድል አይወሰድብን እንጂ ስንቴ የሚባል እኮ ነገር አለ። አይወሰድም፣ ይወሰዳል። የንስሐ እድልም ይወሰዳል። አይወሰድብን በቤቱ እስኪሰማን መጮህ፣ እስኪራራልን መጮህና ጣልቃ እስኪገባልን መጮህ አይወሰድብን እንጂ ያስፈልጋልና አይኖ ያለንበትን ነገር ግን ስቲል ትውልድ ይሰማል ብዬ አምናለሁ። እና እንመለስ ወደ ጌታ፣ እሱ ይጎብኘን። ጠንካራና ኃይለኛ ሪቫይቫል እንደሚመጣ እናምናለን። ድንቅ የሆነ እግዚአብሔር ጉብኝት መጥቶ ቤተክርስቲያንን አድሶ ምድሪቷን ፈውሶ እንደተናገረው በሪጅናችንም የወንጌል ፈውስ ምክንያት እንደሚያደርገን አምናለሁ። ይሄ ነው ዳኒ በልክ ያለው። ፓስተር በጣም ማመሰግነው። ጸልይልንና በዚሁ እንግዲህ የዘላለም አምላክ እግዚአብሔር አባት በጌታ በኢየሱስ ስም እናመሰግንሃለን። ስለዚህ ክፍለ ጊዜ አባትና አምላክ ሆይ በአንተም ፈቃድ ስለተቃኘው ስለዚህ ኢንተርቪው ስምህን እንባርካለን። አሁንም ጌታ እግዚአብሔር ሆይ ጆሮ ያለው እንዲሰማ የብዙዎችን ልብ የምትከፍትበት ጊዜ እንዲሆን በኢየሱስ ስም እንለምንሃለን። አምላክና አባት ሆይ ሕዝብን ትወዳለህ፣ ቤትህን ትወዳለህ እግዚአብሔር ሆይ፣ ምድሪቷንም ትወዳለህ ጌታ እግዚአብሔር ሆይ። ከፍቅርህ የተነሳ ኑ ልፈውሳችሁ እያልክ እየጠራህን ነው። 38 ዓመት ሽባ ሆኖ የተኛውን ሰው ልትድን ትወዳለህን ብለህ ጠይቀዋል። የእውነት እኮ ጌታ ሆይ ምንወድ አይመስልም። መዳን መለወጥ ምንወድ እኮ አይመስልም። ያ ሰው ታዲያ 38 ዓመት እዛ ለምን ተጋደመ? መፈወስ ባይወድ ነው። ግን ታውቃለህ የሰው ልብ ለፈውስ እንኳን ለመታከም እንኳን ዝግጁ እንዳይሆን ዛሬም ይሄ ጥያቄ አለ። ልትድኑ ትወዳላችሁ? አዎ ጌታ ሆይ እንወዳለን።
ና እንወዳለን፣ ተነሱ በለን፣ ተመላለሱ በለን፣ ተፈወሱ በለን። ጌታ ሆይ በጌታ በኢየሱስ ስም ወደ አንተ በተሰበረ ልብ በትልቅ የመንፈስ ጥማት የአንተን ጉብኝት የምንመኝበት የምንለምንበት መንፈስ በጌታ በኢየሱስ ስም በኢትዮጵያ ቤተክርስቲያን ላይ ይውደቅ። መሪዎቿን አንቃ። ሕያው እንደመሆኑ መጠን ሞተሃል፣ ነገር ግን ብለዋል። ንቃ ሊሞቱ ያላቸውንም ነገሮች አጽና እንዳልክ መንቃት አድርግልን። የጥቂት እስትንፋሳችን ምክንያት የሆኑ ነገሮቻችን እንኳን እንዳይሞቱ ጌታ ሆይ መንቃት አድርግልን። እናመሰግንሃለን፣ ከፍ እናደርግሃለን። በሁሉ ነገር ክብር ለአንተ ይሁን። ስለዚህ ጊዜ ስለዚህ ፕሮግራም ስምህን እንባርካለን። ስለ ባሪያህም እንጸልያለን። አሁንም አበርታው፣ አጽናው። ለሕዝብ መመለስ የሚሆን ለቤተ ክርስቲያን መታደስ ለምድሪቷ ፈውስ የሚሆንን ነገር የሚሰራበትን አቅም ስጠው። አባት ሆይ እንባርካለን። በጌታ በኢየሱስ ክርስቶስ ስም ሁሉ ለስምህ ክብር ይሁን። አሜን። በጣም አመሰግናለሁ ፓስተር አቢ። እግዚአብሔር ይባርክ። ጥሩ መልእክት አስተላልፈናል። ይሰሙናል ብለን ተስፋ እናደርጋለን። በጣም አመሰግናለሁ። ተመልካቾቻችን እንግዲህ በቤተክርስቲያን ዙሪያ ከፓስተር አቢ ጋር ያደረግነው ቆይታን የተከታተልነው። በእርግጥ መመለስ ያስፈልገናል። እድል አለ፣ ጊዜ አለ። ደግሞ እድልና ጊዜ ደግሞ የማይኖርበት ጊዜ አለ። ይህንን ጊዜ ተጠቅመን ወደ እግዚአብሔር ተመልሰን የእግዚአብሔርን ስራ እንስራ፣ ለትውልድ የምንሰጠውን ነገር እናስብ። የተነጋገርንበት መልእክት ነው። ስላደመጣችሁን እጅግ አድርገን ነው የምናመሰግነው። የካሜራ ባለሙያዎችን፣ ኤዲተሮችን፣ በተለያየ መንገድ አብረውን ያሉትን ሁሉ እጅግ አድርጌ ያመሰግናለሁ። የጄኤምኤም ቲቪ ፕሮግራሞች ይቀጥላሉ። በእኔ በኩል እሰናበታችኋለሁ። ዳንኤል ተስፋ ብራችሁ ነበርኩ።